በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ሜሪት የቋንቋ ማዕከል። አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል? እርስዎ ግምትዎን ያስቀምጡ። እንግሊዘኛ በ2 ወር መናገር እንደሚችሉ ያምናሉ? ያውም ያለ ደብተርና ስክሪፕት ሆነዋ። አማርኛ ቋንቋ መናገር ይችላሉ? አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉ ያውቃሉ? ዲፕሎማ ወይም ዲግሪ፣ ማስተርስ አለዎት? ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል። እኛ ዘንድ ከመጡ መፍትሄ ይገኛል። በአጭር ጊዜ ብቁ እናደርጎታለን። በአደባባይ ቆመው ማውራት ይችላሉ። እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን። አዲስ የቋንቋ ሳይንስ ባለቤት ነን። በርካታ ጥናትና ምርምር አቅርበንሎታል። ካላመኑ ይጎብኙን። እውነት ስለሆነ ለመማር አያመንቱ። በመደወል ቀጠሮ ይውሰዱ። በአካል ለመማር ካሰቡ ተመዝግበው ቦታ ያዙ። አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ፣ መገናኛ ዘፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ 0922 08 2408 ስልካችን ነው። ሜሪት የቋንቋ ማዕከል። ይህ አዋዜ ሰበር ነው። አሜሪካ እንዲች ብላ አንድ ጥቃት ብትሰነዝር ኢራን ወዲያውኑና በቅጽበት በክልሉ የሚገኙ የጦር ሰፈሮቿንና አስገራሚ በሆነ ድፍረት ራሷ አውሮፕላን ተሸካሚዋን ሊንከለን መርከብን መታ እንደምታሰምጥ ዝታለች። ይህ የኢራን ምላሽ የመጣው የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ጊዜ የላትም፣ ቁልፉ ነገር በአሁኑ ሰዓት ጊዜ ነው፣ ስለዚህም የኒውክሌር ስምምነቱን ከኔ ጋር ማድረግ አለባት ማለታቸውን ተከትሎ ነው። ይህ በእንዲህ እንዳለ የአውሮፓ ኅብረት ደግሞ የኢራን አብዮት መመኪያ የሆነውን ጦር እስላማዊ አብዮታዊ ዘብ ኮር ተብሎ የሚታወቀውን አሸባሪ ሲል ፈርጆታል። የኢራን ወታደራዊ ቃል አቀባይ ለሀገሪቱ ቴሌቪዥን ሲናገር አልጀዚራ እንደዘገበው አውሮፕላን ተሸካሚዎቹ የዩናይትድ ስቴትስ አሜሪካን ነው በጣም የከፋ ለጥቃት የተጋለጠ ስሪት አላቸው ብለዋል። እነዚህ በርካታ በሰላጤው አካባቢ የተከማቹ የአሜሪካ እሴቶች፣ ወታደራዊ እሴቶች በኢራን የመካከለኛ ርቀት መቺ ሚሳኤሎች የውጤት ርቀት ውስጥ ናቸው ሲል በልበ ሙሉነት ተናግሯል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የኒውክሌር ድርድሩ ተጀምሮ ይህ አፋፍ የደረሰ ቀውስ እንዲቀለበስ ድምፃቸውን አሰምተዋል። መዘዙ ለክልሉ ጥሩ አይሆንም በማለት ለማሳሰብ ወደዋል። ይሁንና ከቴህራንና ከዋሽንግተን የምንሰማው መግለጫ መመዘኛ ሆኖ ከታየም እንደ ከባድ ሚዛን ቦክስ ሻምፒዮና በሁለቱም በኩል ሰዓቱ ደርሶ መቼ በተጋጠም የሚያሰኝ ምላሽ ነው የምናየው። አንድ ከፍተኛ የኢራን ባለሥልጣን ይህ በእንዲህ እንዳለ ቴህራን በግዛቷ ውስጥ ዩራኒየም ማበልጸግ ታቁም ወይም የሚሳኤል ፕሮግራሟን ትገድብ የሚሉትን የአሜሪካ ጥያቄዎች ፍርጥም ብለው ከቶም አንቀበላቸውም ብለዋል። አሜሪካ በኢራን እጅ የሚገኘው የበለጸገ ዩራኒየም ክምችት መወገድ አለበት፣ ለክልሉ ተቀጽላዎች የምታደርገው ድጋፍ መቆም ይገባዋል፣
በግዛቷ ዩራኒየም ማበልጸግ አትችልም። ይሄን አምና መቀበል አለባት። እንደዚሁም የቦሊስቲክ ሚሳይል ምርቶቿ በተለይም የረጅም ርቀት መቺውን በከፍተኛ መጠን ልታሽቆለቁል ገደብ ልትቀበል ይገባል የሚል አቋም ነው ያቀረበችው። ይሄንን ኢራኖች በተለያዩ ባለሥልጣኖቻቸው ከቶምና መቼም ሊያስተናግዱት የማይችል መሆኑን እየተናገሩ ነው። ራሳቸው የኢራኑ ውጭ ጉዳይ ሚኒስትር ዛሬ በቱርክ ባደረጉት ጉብኝት ከቱርኩ አቻቸው ጋር ሆነው የገለጹት ነው። ኢራን ከአሜሪካ ጋር ለመደራደር ዝግጁ መሆኗን ገልጻ፣ ነገር ግን ከፍተኛው የኢራን ባለሥልጣን ለአልሞኒተር ዜና ድረገጽ ሲናገሩ መክሸፉ ሳይታለም የተፈታና መልሶም እኛ ላይ ሌላ ጦርነት ለመክፈት ሰበብ የሚሆን ማንኛውንም አይነት ድርድር ውስጥ መግባት አንፈልግም ብለዋል። ባለሥልጣኑ አክለውም አሜሪካ የኢራንን የኒውክሌርና የሚሳኤል ፕሮግራሞች በተመለከተ የሰጠቻቸውን የመጨረሻ ማስጠንቀቂያዎች አንቀበልም ብለዋል። ሲያራዝሙም ቴህራን ሚሳኤሎቿን ጨምሮ ከመደበኛ ጦር መሣሪያዎቿ ጋር በተያያዘ ፈጽሞ ለድርድር አታቀርበውም ብለዋል። የኒውክሌር ማበልጸግን አስመልክተው ሲናገሩ ደግሞ ኢራን ሰላማዊ የኒውክሌር ሥራዎችን ማከናወን እንደምትችል የሚያረጋግጥ ከሆነ በዚህ አንጻር የሚመጣ ድርድርን አሜን ብለን እንቀበለዋለን ብለዋል። ይህ በእንዲህ እንዳለ አሜሪካ ብታጠቃ ኢራን ባላት ኃይል በሙሉ ተጠቅማ ጥቃቱን መበገርና እንዲቀለበስ ለማድረግ እርምጃ ከመውሰድ ውጪ አማራጭ የላትም ብለዋል። በተያያዘ ዜና የኢራኑ ውጭ ጉዳይ ሚኒስትር ቀደም ሲል እንደነገርኳቸው አባስ አርጋቺ በዛሬው ዕለት በሰጡት መግለጫ የሀገራቸው ሚሳይሎችና የመከላከያ ችሎታቸው በሳቸው ቋንቋ በፍጹም ለድርድር አይቀርቡም ብለዋል። የከባቢው ጉምቱ አገራት ከባሩድ ሽታ በፊት ችግሩን በድርድር እንዲፈታ እያጋፈሩ ናቸው። ይህ በእንዲህ እንዳለ አንድ የአሜሪካ ሚሳኤል ወንጫፊ ዲስትሮየር የእስራኤል ኤላት በሚባለው የቀይ ባህር ወደብ ደቡባዊ እስራኤል ነው መልሕቅ መጣሉን እስራኤል አስታውቃለች። ኤላት ወደብ መልሕቅ የጣለችውና ዲስትሮየር ዩኤስኤስ ዴልበርት ዲ ብላክ የተሰኘች መሆኗ ታውቋል። በእስራኤል ደቡባዊ ወደብ ላይ መገኘቷ አስቀድሞ የታቀደና በመካሄድ ላይ ያለው የሁለቱ አገራት ወታደራዊ ትብብር አካል መሆኑ ተገልጿል። ሌሎች የአሜሪካ የክልሉ አጋሮች ቱርክ፣ የተባበሩት አረብ ኤሚሬትና ሳውዲ አረቢያ ደግሞ ይህንን ግንባር ለግንባር ለመላተም ያቆበቆበውን የዋሽንግተንና ኢራንን ፍጥጫ በዲፕሎማሲ ጥረት ለማስተንፈስ ሳይታክቱ እየጣሩ ነው። ብዙዎች ተንታኞች ይሳካላቸዋል ብለው አያምኑም። በሌላ ዜና የእንግሊዝ ጠቅላይ ሚኒስትር ኬር ስታርመርም ለንደን ኢራን የኒውክሌር ቦምብ ከቶም መያዝ እንዳትችል ለመከላከል ከአጋሮቿ ጋር ሆና ትሰራለች ሲሉ ድምፃቸውን አክለውበታል። ኢሳይያስ መዓት ነው የሚጎደጎደው ዜና በአንድ ቃል ማስቀመጥ ይቻላል። ኢራኖች ዋነኛ መልእክታቸው ለምሳሌ አንድ ያነበብኩት ዜና ብነግር በጣም ሊገርም ይችላል። ምንድን ነው የሚለው? ኢራን አሜሪካና እስራኤል በሦስተኛ ወገን መልእክት እንዳስተላልፉላት ነው የምትገልጸው። የተላለፈላት መልእክት ደግሞ ዶናልድ ትራምፕ የተወሰደ እርምጃ እወስዳለሁ፣ ሊሚትድ አክሽን የሚሉት ማለት ነው እና ከዛ ያለፈ አላደርግም፣ ሲምቦሊክ ነው። ስለዚህ በዛ ደረጃ ወሰዱት፣ ከዛ የበለጠ ስለማንወሰዱትና በዚህ ደረጃ ቀዝቀዘን እናያዘው የሚል ነው። በእስራኤል በኩል ደግሞ ቀረበልን የሚሉት እስራኤል እዚህ ጦርነት ውስጥ አትገባም። ስለዚህ አሜሪካ ምንም አይነት ጥቃት ብታደርግ ቅድም እንዳልኩ ወደ ኢራን ወደ እስራኤል አተኩሱ የሚል ነው እና ምን ይላል? ኢራኖች ምን ብለው መለሱ ይላል ለዚህ ለዶናልድ ትራምፕ። በእርግጥ ከዚህ በፊት በዶናልድ ትራምፕና
በዶናልድ ትራምፕና በኢራን መካከል እንዲህ አይነት ግንኙነቶች ነበሩ። ማስረጃ ጥቀስ ቢባል እኛኛው ጀኔራል ቋሲም በተገደሉ ጊዜ ኢራን እንዲህ አይነት የበቀል ጥቃት መሰንዘር አለብኝ፣ የምሰነዝረው ኢራቅ ውስጥ የሚገኘው ዋቴቨር የሚባል የጦር ሰፈራችሁ ላይ ነው፣ በዚህ ቀን በዚህ ሰዓት ብላ ተናገረች። የዶናልድ ትራምፕ አስተዳደርም እሺ ሶራይት እሱን ካደረ በቃ በዚህ ነገሩ ይሟሻል፣ ምክንያቱም ከፍተኛ የህዝብ ግፊት አለብን፣ ዝም ማለት አንችልም የሚል ነው። እኛ እንዲባባስ አንፈልግም፣ ግን አለማድረግ አንችልም በማለት ኢራኖች ስላሉ ዶናልድ ትራምፕ ያደረጉ ምንድን ነው? አብዛኛው እዛ ያለ ሰራዊት እንዲወጣ የሚመታው ቦታ ክፍት እንዲሆን አድርገው ድብደባው ተካሄደ። ነገር ግን በወቅቱ እዛው የቀሩና ያሉበት መጠለያ ሁኔታ እንደሚያድናቸው የተዘዉት ብዙዎቹ እኔም ራሴ አይቼዋለሁ ብዙ ዶኪመንታሪ ላይ አንዳንዶቹ ይሄ በእኛ በተራ አማርኛ ቅዥቤ የምንለው አይነት የአእምሮ መታወክ ገጥሟቸዋል። እዛ የነበሩበት ሆነው የፍንዳታው መጠን እና ተከታታይ ፍንዳታ እስኪያበቃ ድረስ አፋቸው፣ ነፍሳቸው ጉሮሯቸው ላይ ተወትፋ ነው ያለፈው። ብዙዎች ሲናገሩ ሆሪፊክ ነው እና ይህን ስምምነት አድርገዋል። አንድ ማለት ይችላል። ሁለተኛ መጥቀስ የምንችለው ባለፈው እንደምታስታውሰው የአየር ጥቃት አድርገው የኢራንን የኒውክሌር ማብለያዎች ከመቱ በኋላ በተመሳሳይ ሁኔታ ኢራን እመታለሁ አለች ብላ ለአሜሪካ ነገረች እና ጦር ሰፈሩ ላይ ያለውን የሰው ቁጥር ቀነሱ እና የተባበሩት አረብ ኤሚሬት ውስጥ የሚገኘውን አልኡዴድ የሚባለው ምንድነው የአሜሪካ ትልቁ የክልሉ የአየር ኃይል ጦር ሰፈር ላይ 20 ሚሳይሎች ተኩሳለች። ነግራ ያደረገችው እስከነ ሰዓቱ ስለነበረ የተባበሩት አረብ ኤሚሬት ራሴ ነኝ ያለችው 19ኙን መታ ጥላ አንዱ ዝም ብሎ የሆነ ቦታ ላይ ወደቀ የሚል ነው። ሰው እንዲህ ያለ ንግግሮች አሉ ለማለት ነው። ስለዚህ አሁንም አንደኛ ዶናልድ ትራምፕ ከምንም ነገር በስተጀርባ በተለይ ሄልፕ ኢዝ ኦን ዘ ዌይ ብሎ የተናገሩታል። ለኢራን የተቃውሞ ሰልፍ አድራጊዎች መጀመሪያ እስቲ ንክች ያርጋችሁ፣ እናንተ ሰላማዊ ተቋማችሁን ቀጥሉ፣ አገዛዙ እርምጃ ወስዳለሁ ቢል እኔ አገዛዙ ላይ ተኩሳለሁ ብለው ያመስጠታቸው በከፍተኛ ሞራል ያንቀሳቀሳቸው ነበረ። ከዛ በኋላ ደግሞ በእውነት አጨዳ ነው የተካሄደው። አሁንም የሚደረገው ቁጥር ለመናገር ይዘገንናል። 30 ሺዎቹ ድረስ የሚያስገቡታሉ። ቢያንስ ኢራን እንደ በመንግስትነት ያለችው እንኳ 3100 ከምናምን ነው። ከዛ በኋላ ደግሞ በስቅላት 800ዎችን ሊቀጡ ነው አሉ። እኛ የሰማነው በዜና የተሰራው እውነቱ ለመናገር በኢራን በኩል ይሄ ዜና መውጣቱን አላቅም። የትኛውም የሀገሪቱ ሚዲያ አልዘገበውም። ይሄንን ኖርዌይ የሚገኝ የሰብአዊ ድርጅት የአንድ የ26 ዓመት ወጣት ልጅ ከነ ፎቶግራፉ አውጥቶ ይሄ ልጅ በነገው ዕለት በስቅላት ይገደላል ወስነዋል። በጣም በተቻኮለ እንግዲህ አስበው እና የሚገደልበት ሰዓት ወደዚህ ሰዓት ነው። ከዛ በፊት ግን ወላጆቹ እንዲያገኙት ይደረጋል የሚል ዘገባ ለተወሰነ ደቂቃ አብረውት እንዲሰናበቱት ይደረጋል የሚል አወጣ። ከዛ በኋላ እንደገና ደግሞ ወላጆቹ ቤተሰቦቹ ያሉትን ሌሎች ዜናዎችም እንዳቀረቡ ታውቃለሁ። በኋላ ላይ ዶናልድ ትራምፕ ምሽት ላይ ልጁ ይገደላል የተባለው ምሽት ላይ በሰጡት መግለጫ ጥቃት ያደርጋል የተባለበት ቀን ነበር። ምንድነው ያሉ 800 እስረኞችን በዚህ መንገድ በስቅላት ሊቀጡ እንደነበርና አሁን ግን ያንን እንደማያደርጉ ነግረውኛል ብለው ነው ምቱን ያዘገዩት ማለት ነው። ሊወስዱ የነበረውን ጥቃት ያዘገዩት ሰው እዚህ ከመድረሳቸው በፊት አክቹዋሊ የሆነው ዶናልድ ትራምፕ በዚህ ጉዳይ ላይ ጣልቃ መግባታቸው እስካሁን ባለው ተጨባጭ ያመጣው ውጤት ቢኖር ምንድነው? አዎ ማስተባበል በማይቻልበት ሁኔታ አሁንም ተቃውሞው አልቆመም የሚሉ ዜናዎች አሉ። ኢሳያስ በጣም በተዳከመ በተበታተነ መልኩም ቢሆን ስቲል አንዳንድ እንደዚህ የሚደረጉ እንቅስቃሴዎች አሉ የሚል ነው አንዱ። ሁለተኛ በአገዛዙና በሕዝቡ መካከል ከዚህ በፊት ባልነበረ ሁኔታ እጅግ የሰፋ መቃቃር፣ የሰፋ ልዩነቶች በጣም እየታዩ ነው የሚል ነው። ከዛ በተረፈ በተለይ ይሄን ሁሉን እልቂት የተቀበለ ሰልፈኛ
ሄልፕ ኢዝ ኦን ዘ ዌይ እርዳታ እገዛ እየመጣላችሁ ነው በሚለው ይህንን ያልሰማ ሰልፍ አድራጊ የለም ነው የሚሉት ዘገባው። እና በከፍተኛ ደረጃ ይህን ተማምኖ ይጠብቃል። አየህ፣ በእነዚህ መካከል ውስጥ ነው አሁን ይሄ ፍጥጫ ያለው። ኢራኖች አሁን እያሉ ያሉት የተመጠነ ኬኔቲክ ወይም ደግሞ እንደዚህ አይነት ዋቴቨር የሚሰጠውን ስም ያለውን የአሜሪካንን ጥቃት አንቀበልም። አንድ ጥይት በተተኮሰ ጊዜ የለየለት ጦርነት ተጀምሯል ማለት ነው። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ባህሬን፣ ኳታር ኢቨን በአንድ ወቅት ካርታ ላይ ያሳዩት ቱርክንም ጨምሮ ነበር። አሁን በዚህ ዝርዝር ላይ ቱርክ የለችም። እነዚህ ቦታዎች ላይ ያለ የአሜሪካ ጦር ተበርከ አውቶማቲካሊ ነው የምንተኩሰው። አሁን ደግሞ ዘሌተስት በጣም ብዙ እነዚህ አውሮፕላን ተሸካሚዎች ይሄን ያህል አቅም ይዘው የሚንቀሳቀሱ ቢሆን በተለይ በሰው አልቦች ራሳቸው የአሜሪካኖችም ትንተና ነው ነገሩ። ይሄ በገፍ በመሄድ እነዚህ ምንድነው አጥፍቶ ጠፊዎቹ የተወሰነው ቢያጥፍኳት ቀላል የማይባል ጉዳት መርከቧ ላይ እንደሚያደርስ በአሜሪካኖች የተሰነተነ ነው። እና ባለን ማንኛውም ነገር ራሷ አብርሃም ሊንከለን ምንድን ይባላል አውሮፕላን ተሸካሚ መርከብን እናሰምጥ ለማስመጥ ጥቃት እንከፍታለን የሚል ማስጠንቀቂያ የሰጡት ዛሬም። ስለዚህ አሁን ትልቁ ነገር ምንድን ነው? አሜሪካ ላይ መክፈት ብቻ ሳይሆን የአሜሪካንን ብቻ ማንኛውንም ጥቃት መከፈት ተከትሎ የአሜሪካ ጥቅሞች ላይና ቀጥታ እስራኤል ላይ እንተኩሳለን የሚለው ያው ባለፈው እንደጠቀስነውም የእስራኤሉ ጠቅላይ ሚኒስትር ኢራን እስራኤል ላይ የምትተኩስ ከሆነ ከዚህ በፊት አይተው በማታውቀው ኃይል እንመታታለን ሚላሽ ነው። ስለዚህ ዛሬም የምናነበው ዜና እውነቱን ለመናገር አንዳንድ ተንታኞች ምንድን ነው የሚሉት? ይሄ ውጭ ጉዳይ ሚኒስትሩን በለው ፕሬዚደንቱን እንደዚህ በመስተዳድር ውስጥ ያሉትን ከላይ ሱፕሪም የሚባለው ካውንስል አመራር የሰጠውን አጠቃላይ መመሪያ ተከትለው ነው የሚናገሩት። ነገሩ የፈለገውን ያህል ጫፍ ቢደርስ ከዛ ከተቋጠረበት ውሉ ከተቋጠረበት ካልተፈታ እነሱ ይህንን ነው መድገም የሚችሉት። አሁን ኢራኖች እየሰጡ ያሉት መግለጫ ይሄን ጦርነት ለማስቆም በፍጹም አይረዳም የሚሉ ነገሮች ነው እያነበብን ያለው። ኢሳያስ ዓለም አሁን እንግዲህ ኢራን የወሰደችው አቋም ምንም የመለዘብ አቋም አይደለም። በቃ ወደፊት ነው። ኢራን ለጦርነቱ በጣም ቆርጣ የተነሳች ነው የሚመስለው። አሁን ከዚሁ የዜና ትንታኔ ስንነሳ የአሜሪካ ከአብርሃም ሊንከን መርከብ ላይ የሚነሳው ኃይል ኢራን ላይ ጥቃት ቢፈጽም በዙሪያዋ ያሉ ሀገሮችን ስም ጠቅሳ እመታለሁ ካለች እና እንደ ኢራን አባባል መምታት ከጀመረች እነዚህ ሀገራቶች በሙሉ አይደለም ወይ የሚተኩሱባት? ይሄ ራስ ማጥፋት አይሆንም ወይ? ምንም የመላዘብ ነገር አለመኖሩ ኢራን በምን መጠን ተዘጋጅታ ነው ይህንን ፉከራ የምታሰማው? የአብርሃም ሊንከንን የጀት ተሸካሚ መርከብ ለመምታት ማሰብ ይሳካላታል ወይስ? ውጊያው ከአሜሪካ ጋር በመሆኑ ማለት ነው። አሜሪካ የሚሳኤሎችን የመመከት የማምከን ትልቅ አቅም ያላት ሀገር ከመሆኑ አንጻር እንዴት ታየዋለህ? የመለዘብ ነገር ጥያቄን ለመመለስ የኢራኖች አስተሳሰብ አሜሪካ የምታደርገው ማንኛውም ጥቃት በኢራን ላይ የተከፈተ ጦርነት ነው የሚሉት እነሱ። ስለዚህ ከአሜሪካ ጋር ጦርነቱ ስላሉ የአሜሪካ ጦር ኢላማቸው ነው። የአሜሪካ ጦር ኢራን ውስጥ የትኛውም ስፍራ የትኛውንም ተቋም አመራሮችንም ሆነ ወታደራዊ የደህንነት የመከላከያ በተለይ አብዮታዊ ዘብ የሚሉትን እንዲሁም ደግሞ ኤኒ የኢራን አውሮፕላን በለው ሚሳኤል በለው መርከብ በለው እነዚህን ሁሉ ይመታል። ስለዚህ አሁን ኢራን ጦርነት ውስጥ ነው ያለችው። ጦርነቱ ስላለች ፊት ለፊት የሚዋጋት ብቻ ሳይሆን
የትኛውንም የአሜሪካ ኃይል ጠላት ስለሆነ ኢራንን እየወጋ ስለሆነ እመተዋለሁ የሚል ነው ይሷ። ይሄን ደግሞ ፕራክቲካሊ አድርገዋለች። ለኳታር ያደረገችው ምንድን ነው? ለኳታር መሪና ለህዝቡ ታውቃላችሁ፣ እናንተን ለማጥቃት አይደለም፣ እኛ ወንድም ህዝቦች ነን፣ ነገር ግን የአሜሪካንን ጦር ሰፈር ለመምታት ነው በሚል ሎጂክ እኮ ነው ያን ጥቃት ያደረገችው። ስለዚህ ይሄን በማድረግ ዓላማው ያደረገችው ዮርዳኖስም አለች ፎርዛት ማተር አጠቃላይ ክልሉን ወደ ጦርነት ለመክተት ነው። ጦርነቱ እንዲሰፋ ነው አንዱ። ይሄ የኢራን ዓላማዬ ነው ብላለች። ሁለተኛ የሆርሙዝ ሰርጥን መዝጋት እና የነዳጅ ትልልፍን ማቋረጥ። ቅድም እንዳልነው ከ20 እስከ 25 በመቶ የተለያየ ፐርሰንት ያስቀምጣሉ። አንዳንዶች 15% ይላሉ። የነዳጅ በአብዛኛው ወደ ኤሽያ ወደዚህ የሚተላለፍበት ነው። የዛ የክልሉ ነዳጅ ሻጭ አገሮች የተፈጥሮ ጋዝ ሻጮች ማለት ነው። ስለዚህ እሱ የመዘጋት ወይም የባህር እንቅስቃሴ እዛ ጋር መስተጓጎል በዓለም ላይ የነዳጅ ዋጋን ጣራ ቀዶ እንዲወጣ ነው የሚያደርገው። ይሄ ደግሞ በተራዘመበት መጠን በቆየበት መጠን ዓለምን ላልታሰበ የኢኮኖሚ ድቀት ሊዳርግ የሚችል አደጋ ፖቴንሻሊ ያለው ነው የሚሉት እና ስለዚህ ኢራኖች ባለ በሌለ ኃይላችን ጦርነት እናደርገዋለን። ዶናልድ ትራምፕ ጣጠሽ አድርገው ባለድል ሆነው የሚቀጥሉበት ሁኔታ አንሰጣቸውም፣ ከተኮሱ ጦርነት ውስጥ መሰንበት አለባቸው የሚል እንግዲህ በእነሱ ካልኩሌሽን ዶናልድ ትራምፕ የተራዘመ ጦርነት ውስጥ ለመግባት ይፈልጋሉ ብሎ አያምኑም። ስለዚህ አሁን አሜሪካ ያላትን ኃይል ብቻ ሳይሆን ሌላም ኃይል አከማችታ ለሳምንታት አይታወቅም እና ሊቀጥል የሚችል መዘዙ የበዛ ጦርነት ውስጥ ነው የምናደርገው፣ የመጨረሻው ጦርነት አድርገን ነው የምናደርገው ነው የሚሉት። እና እሱም ብዙዎቹ እንደሚሉት አጥፍቶ ለመጥፋት ሳይሆን ኢራኖች ባለና በሌላ ኃይላቸው ተፋልመው ለመዳን ነው እና ዳግመኛ ነው ወይ? ግን ዓለም አሁን ለምሳሌ አጥፍቶ ለመጥፋት አይደለም ወይ? የምትዋጋው ከአሜሪካ ጋር ነው። አሜሪካ ደግሞ በዓለም ሱፐር ፓወር ሀገር ነው። ስለዚህ ከዚህ ሰራዊት ጋር መዋጋት አጥፍቶ ለመጥፋት አይደለም ወይ? አይደለም ነው የሚሉት እነሱ። አይ ቲንክ እንደዚህ ብሎ ማጠቃለልም ትክክል ብዬ አላምንም። ኢሳያስ ነኝ። የወታደራዊ ሚዛን ሊኖራቸው ይችላል፣ የልዩነቱ የታወቀ ነው። ነገር ግን ጦርነቱ ምን ያህል ይቆያል የሚለው ትልቅ ካልኩሌሽን ነው። አየህ እነሱ ከፍተኛ የሚሳኤል ክምችት አላቸው። ምናልባት የእነሱ ካልኩሌሽን እስራኤልም ትሁን አሜሪካ መስዋዕትነት መቀበል አይችሉም። ብዙ ይህን ታውቃለህ። መስዋዕትነት መቀበል አይችሉም። የሀገራቸው እውነታ ይህን አይፈቅድም። ዓለም ለምሳሌ ያለፈውን ጦርነት እንውሰደው። እስራኤል ከኢራን ጋር ስትዋጋ እስራኤል የተኮሰቻቸው ውስን እና የተጠኑ ናቸው። በዛም ሂደት ውስጥ ደግሞ ያጠፋቻቸው ስንመለከት የኒኩለር ማብላያውን ቦታ አሜሪካ የመታችው እስራኤልን መጀመሪያ ደጋግማ መጥተዋለች። ሳይንቲስቶች እና ኢራን የምትጠቀምባቸው ገባኝ። የሄድክበት መንገድ ገብቶኛል። ሁሉም በሚያዋጣቸው ነው የሚዋጉት። የሆነ ስታንዳርድ ታስቀመጥ አችልም። ለምሳሌ ኢራኖች ያገኘውን ያገኝ ብለው ሊተኩሱ ይችላሉ። ሰላማዊ ሰው ላይ ማረፉን አሁን በአብዛኛው ሰላማዊ ህንፃዎች ናቸው አይደለም የተመቱት። አሁን የሰጡትን ማስጠንቀቂያ መሀል ቴልአቪቭን እንመደምደዋለን ያሉት ገብቷል። ስለዚህ አሁን ቅድም አንተ እንዳልከው እስራኤል ቀጥታ ለምሳሌ ከአቶሚክ ቦምብ ጋር በተገናኘ ነበረ ጥቃቷ። እነዛን ተቋሞች መምታት ብቻ ሳይሆን
የነዛ ተቋማት ራስ ሲሆኑ የተጠኑና የሚታወቁ ጥበቃ የሚደረግላቸውን ሳይንቲስቶች ነው የገደለችው። የጦር አዛዦችን ነው የገደለችው። ይህ ትክክል ነው። ነገር ግን አሁን ኢራኖች የሚሳይል ክምችት አላቸው። በሌላ በኩል ደግሞ እስራኤል ብዙ መስዋዕትን መቀበል አትችልም፣ አይፈቅድም የጦር ባህሏ። 200 እና 300 የሞላ ሰው የሚገደልበትን ጦርነት እነሱ ከተማ ይሆናል የሚመቱት አይደለም። አሁን ለምሳሌ ባለፈው 12 ቀናት ጦርነት ዶናልድ ትራምፕ ናቸው አቆምኩኝ የሚሉት አይደለም። ሁለቱንም ኃይሎች በመለመን ማለት ነው እንጂ ሁለቱም እስከ መጨረሻው ሄደው አይደለም የቆመው። እስራኤልም ትደበድብ ነበር፣ እንደዛም ይተኩሱ ነበር። አሁን እና አንዳንድ ሀገሮች በሀገሮች መካከል ከፍተኛ ልዩነት አለ። አንዳንዶች አሁን ነገርኩ እኮ አሁን ለምሳሌ ኢራን ጋር ስትሄድ ከ3000 በላይ ሰው ነው በዚህ ያለቀው ሰልፍ የነበረውን ተቋሞ ለመበተን ይሄን ያህል ሰው ገለናል ብለዋል እኮ ኢራኖች አይደለም እንዴ? ይሄ ነገር እንዴት እስራኤል እንዴት አሜሪካ እንዴት ሌላ ቦታ ሊባል ይችላል? አሜሪካ ውስጥ ሚኔሶታ የምናየው ምንድን ነው? አሜሪካ ላይ እኮ ሚኔሶታ ላይ ተሰማርቶ የነበረው አይስ የሚባለው የህገወጥ ስደተኞች አስወጋጅ ኃይል በግማሽ እንዲቀነስ አመራር የነበረውን ሰውዬ አንስተው እኮ ወደ ሜክሲኮ አድርገውታል። ወደ ሜክሲኮ ድንበር አይደል እንዴ? ህዝቡ ያደረገው ለውጥ ማለት ነው። ከአቅም በላይ 2 ሰው በ3 ሳምንት ውስጥ ይገደላል ተብሎ ማለት ነው። በከፍተኛ ደረጃ እንትን ውስጥ እንዳይገቡ ራሱ ከመንገድ ላይ እንዳይዙ በፊት መንገድ ላይ እያስቆሙ አክሰንት አሜሪካ አይመስልም እያሉ ነበር አለ የሚያደርጉት። ተከለከለ። የዶናልድ ትራምፕ አስተዳደር ይሄን አድርጓል። ኢትስ ኢምፖሲብል እነሱ ጋር እንማረግ የ2 ሰው መገደል ሚኔሶታ አይደለም እንዴ? አሁን ኢራን ውስጥ ያየነውን ነገር ምንድን ነው? ራሱ መንግስት በሚለው ከ3100 በላይ ሰው ተገሏል። ዩሲ ይሄ ሆረር ፊልም ላይ እንኳ አያውቁትም እነሱ። ግን ሌሎች ሰብአዊ ድርጅቶች የሚሰጡት ቁጥር ደግሞ ከ6000 በላይ ነው። ሌሎች ተቃዋሚ ድርጅቶች የሚሰጡት ከ35000 በላይ ሆኗል። አሁን ስለዚህ ምንድን ነው በጦርነት ላይ የኢራን አገዛዝ ወይም አመራሮች ብዙ 100,000 ሞት ሊቀበሉ ይችል ይሆናል ለማለት ገብተዋል። አሁን ኢራኖች ሰላማዊ ሰዎች ላይ ሚሳይሎቻቸውን አነጣጥረው ሕፃናትና እናቶችን መግደልንም የጦርነቱ አካል አድርገው ቢዋጉ አንተም ያንን ለማድረግ አትችልም። አንዱ ይሄ ነው። ላድርግ እንኳ ብትል እንዴት ይቻላል? ስለዚህ አሁን ኢራኖች ያላቸው ሚሳኤል ነው እና ያንን ሚሳኤል እናዘንበዋለን የሚሉት ኦኬ፣ መሪዎቹን አድነህ ነው ለመምታት የምትጥረው። ለምሳሌ አያቶላ በይፋ በድብቅ እኮ አይደለም፣ በይፋ ልጃቸውን ተክተው ልጃቸውን ቤተ መንግስት አለ ማለት አይደለም፣ ምሽጋቸው ውስጥ ገብተዋል። ከዛ በኋላ የምታደርገው ጦርነት አንተ የምትሄደው ሚሳኤሉን ለማውደም ነው፣ እንደዚህ ለማውደም ነው። የመንፈሳዊ መሪ አማካሪ የሰጠው መግለጫ ምንድን ነው? መሃል ቴልአቪቭ የእስራኤል ቀዳሚ የኮሜርሻል ከተማ ናት ቴልአቪቭ። መሃሉ ማለት የሀገሪቱ በጣም ዘመናዊ የሆነው ክፍል ሰማይ ጠቀስ ህንፃዎች የሚገኙበት ምን ለማለት ነው? ሴንተር ኦፍ የሀገሪቱ የዘመናዊነት እንትን ማለት ትችላል። እሱን እንመደምደዋለን ያሉት አየህ። ስለዚህ ነው እንዲህ አይነት ነገሮች የሚያስፈሩኝ። ስለዚህ አሁን እንደሱ ካልኩሌት የሚያደርጉት መከራን በመቻል ነው ኢራኖች ቢዋጉት። ተረድተኛል? የጦር መንገዳቸው እነሱ መከራና ውድመትን መቋቋም ነው። ስለዚህ ስቴይንግ ፓወር እየተመቱም ሞር እየወደሙ ሞር መስዋዕትነት እየከፈሉ ግን ያንን መቀበል በጽናት በመዋጋት ልክ አሁን አፍጋኒስታን ላይ እንደሆነው የሚከፈለውን መስዋዕትነት በመክፈል ለማሸነፍ ጥረት ማድረግ ማለት ነው። ያ አሁን ለምሳሌ ጦርነት ብትወስድ
በዩክሬንና በራሽያ በኩል ያለውን ብትሄድ ሀገሮች የየራሳቸው እንትን አላቸው። ለምሳሌ ራሽያንስ የሚታወቁት በቁጥር ነው የሚያምኑት። ራሽያንስ ገብቷል። ይሄን በእኛም ወቅት በእኛም በቀድሞ በደርግ ጊዜ የነበረ ስልት ነው። ትንሽ ቦታ ለመያዝ ሲግኒፊካንስ ይሰጣሉ። ለቦታ ለድል ልዩ ትኩረት የሚሰጡት። ስለዚህ ብዙ ኃይል ነው የሚያሰልፉት እና በሁለተኛ ዓለም ጦርነት ያላቸውም ታሪክ ነው። የውጊያ ስትራቴጂያቸው ይሄ ነው። ቦታን ለመያዝ የጠላትን ቁጥር መብለጥ፣ ከጠላት በበለጠ ከተቻለ 5፣ 6፣ 7 እጥፍ ሆነህ መዋጋት እና ይሄ መንገድ ድል አቀዳጅቷቸዋል። ሞር ትኩረት ለቦታውና ለዛ ድል ይሰጣሉ ማለት ነው። አሁን እንደ እስራኤል ያለ እንደ አሜሪካ ያለ አገር ጋር ደግሞ ስትሄድ ከባድ ነው። የሰው ጥያቄ ነው ያለው። መጀመሪያ ምንም ነገር ስታቀድ ምን ያህል መስዋዕትነት ለመክፈል ነው። በአየር በምን ከደበድቡ በኋላ እኮ ነው እግረኛ የሚያንቀሳቅሱት፣ ስንት ነገር ከተደረገ በኋላ ማለት ነው። ስለዚህ የቫሊዩ ሲስተማቸው በጣም የተለያየ ነው። ኢራኖች አሁን ጋምብል የሚያደርጉት እዚህ ውስጥ ነው። ስለዚህ ነው ለአሜሪካም ለእስራኤልም የተራዘመ ጦርነት ነው የምንሰጣቸው ነው እንትን እያሉ ያሉት እና ይሄንን ነው የውጊያ መበገሪያ ማስፈራሪያ ወይም ደግሞ እንትን አድርገው ይዘውት የሚገኙ አቋም ይሄ ነው የሚመስለኝና ይሄን ስለዚህ ቴዎሬቲካል ገብቷል። በተግባር የሚሆነው ነገር አናይም። አሁን ለምሳሌ ከዚህ አንጻር ይሄ አሁን የተባባልነው ነገር በእነዚህ ሀገሮች እኮ በእስራኤል ለምሳሌ ጠቅላይ ሚኒስትሩ ሰብስበው እኮ ተወያይተውበታል። ምንድን ነው ያልሰጡት መግለጫ? እስራኤል አትነካም፣ ነገር ግን አሜሪካ ነካችኝ ብላ ኢራን ወደ እኛ የምትተኩስ ከሆነ ከዚህ በፊት አይተው በማታውቁ ኃይል ነው የምንመታት አሉ። ያንን መውሰድ አለብን። ስለዚህ እንደተባለው ኢራን አሁን የያዘችው አቋም በተለይ ዶናልድ ትራምፕ እቺ ጠቅጠቅጠቅ አድርገው የሚጀነኑባት አይነት የማዱሮ አይነት ወይም የባለፈው መጥተው በዛ ወፈ ሰማያት የጦር ጀት አሰልፈው ያንን አንድ የደበደቡ ከዛ የሉም በቃ ወደ ድርድሩ እንምጣ እንደዛ አይነት ነገር አንስጣቸው ነው። ጦርነት ካለው እዛው ይሰነብታሉ ነው ዓላማቸው። ምንድነው? በዚህ መንገድ መዳን ነው። በዚህ መንገድ ይሄን ተቀብለን የመጣውን ተቀብለን እኛም ግን የሚቻልንን ደም በማፍሰስ ያውቃሉ እኮ 10፣ 20 እጥፍ እነሱ እንደሚሞቱ። ግን ደግሞ እዛም ማድማት ከቻል እና በዚህ ሁኔታ ጦርነቱ ካበቃ ነው የሚሉት ከዛ በኋላ ኢራን ላይ የሚታሰብ ጦርነት አይኖርም። ዲተረንስ ሆኖ ያገለግላል። እኛም ሚሳኤላችንን ማምረት እንቀጥላለን። ያኔ ከሸለቆ ውስጥ ተጠራርተን እንደገና ሀብለን እንጀምራለን የሚል ነው የእነሱ ስትራቴጂ። ያዋጣል፣ ያስኬዳቸዋል፣ አያስኬዳቸውም ሌላ ነገር ነው። ዓለም እያንዳንዱ ሀገር የየራሱ ስትራቴጂ አለው የሚከተለው ያዋጣኛል ብሎ የሚያስበው። የየመን ሀውቲዎችን ብንወስድ ሄዝቦላ፣ ሐማስ ከፍተኛውን መስዋዕትነት በመክፈል ወደሚፈልጉት አቅጣጫ ለመድረስ እየተጓዙ ነው ያሉት። ኢራን የትኛውን አቅጣጫ እንደምትመርጥ እንግዲህ በሂደት የምንመለከተው ይሆናል። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። ሜሪት የቋንቋ ማዕከል። አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል? እርስዎ ግምትዎን ያስቀምጡ። እንግሊዘኛ በ2 ወር መናገር እንደሚችሉ ያምናሉ? ያውም ያለ ደብተርና ስክሪፕቶ ነዋ። አማርኛ ቋንቋ መናገር ይችላሉ? አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉ ያውቃሉ? ዲፕሎማ ወይም ዲግሪ፣ ማስተርስ አለዎት? ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል። እኛ ዘንድ ከመጡ መፍትሄ ይገኛል። በአጭር ጊዜ ብቁ እናደርጎታለን። በአደባባይ ቆመው ማውራት ይችላሉ። እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን። አዲስ የቋንቋ ሳይንስ ባለቤት ነን። በርካታ ጥናትና ምርምር አቅርበንሎታል። ካላመኑ ይጎብኙን። እውነት ስለሆነ ለመማር አያመንቱ። በመደወል ቀጠሮ ይውሰዱ። በአካል ለመማር ካሰቡ ተመዝግበው ቦታ ያዙ። አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ፣ መገናኛ ዘፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ 0922 08 2408 ስልካችን ነው።
ሜሬት የቋንቋ ማዕከል በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና